በዚች እለት መድረስ ትልቅ በረከት ነው በእውነት። የዛሬ አንድ ወር በፊት ገደማ በተለይ የቀድሞ በላይ እና የቀድሞ ጠቅላይ ግዛት እዝን ለማዋሃድ ሁላችንም በተለያየ ቦታ እዚህ ያለው አመራር በተለያየ ቦታ ከጎንደር ጫፍ እስከ ጫፍ ሆነ በስልክ ኮንፈረንስ ስንገናኝ ችግራችን እጅግ በጣም የገዘፈ ግን ደግሞ ትልቅ ራዕይና ምኞት ሰንቀን ነው የተነሳ ነውና እኔ ወደዛ ጊዜ ተመልሰን የነበረው ሁኔታ ስናስብ ምን ሊፈጠር ይችል ይሆን? ምን ውጤት እናመጣ ይሆን? ጠላትን እንዴት እንቋቋመዋለን? ሁሉ ሰውስ መምጣት ይችላል ወይስ አይችልም? ችግሮቻችን እንዴት እንፈታቸዋለን? ቁጭ ብለን በመነጋገር ወይስ በመተፋቀፍ የሚለውን ሁሉ ብዙ ስንጨነቅ የነበርንበት ጊዜ ነው። ነገር ግን ለዚህ ደረጃ በቅተናልና ክብርና ምስጋና ለሰማዕታት፣ ክብርና ምስጋና 4 ሰዓት ድረስ ሰርታችሁ ለዚህ ላበቃችሁ ሁሉ ትልቅ ክብር ይገባችኋል። ብዙ ነገር ተምረናል ብዬ አስባለሁ። በአጋጣሚ ሆኖ እለቱን ስናስበው በአማራ ትግል ውስጥ በተለይ ደግሞ የጎንደር የፋኖ ትግል የፈነዳበት 3ኛ ዓመቱ ሊከበር ስንት ቀን ነው የቀረው? ሐምሌ 4 ቀን ይገኛል። 2 ቀን ነው የሚቀረው አይደል? ደብረ ታቦር ላይ የፈነዳበት የመጀመሪያው ማለት 25 ነው አይደል? 2 ቀን ነው የሚቀረውና እንግዲህ 3ኛ ዓመታችንም የትግል ሻማ የለኮስንበትንም በዛው እያከበርን ነው። በዛውም ደግሞ በ3 ዓመት ውስጥ ትግላችን የት እንደደረሰ መገምገም የምንችልበት ሁኔታ ተፈጥሯል። አሁን ያየሁት እኔ አንደኛ የተቋም ሽግግር ነው። ትልቅ የተቋም ሽግግር ተደርጓል። በዚህ የ3 ዓመት የትግል ሂደት ውስጥ ትልቅ የእውቀት ሽግግር ተደርጓል። የዛሬ ዓመት የዛሬ 2 ዓመት ወደ ኋላ ስንመለስ ብዙ መገፋፋቶች፣ ብዙ መከፋፈሎች፣ ብዙ የመገነጣጠል ሀሳቦች ነበሩ። ዛሬ እግዚአብሔር ይመስገን አማራ አንድ ድርጅት ወልዶ የጎንደር ፋኖም ተሰባስቦ በአንድ እዝ ውስጥ እንዲገባ ማድረግ ተችሏልና ይሄ ሁሉ የሆነው እንዲሁ ዝም ብሎ አይደለም። ሮም በአንድ ጀንበር አልተገነባችም እንደሚባለው ሁሉ ይሄ ትግል እዚህ ደረጃ የደረሰው የብዙዎችን አጥንትና ደም ዋጋ እየከፈልን ነውና ዛሬ ጧት ማን ጋር ነው እያወራን ነበር። ለኔ ይሄ ትግል ከዩኒቨርሲቲም በላይ ነው። ዩኒቨርሲቲ ተመርቀን የወጣን ፊደል ቆጠርን የምንል አካላት በዩኒቨርሲቲ ውስጥ ምን እንደምንማር እናውቀዋለን። ብዙ ቲዎሬቲካል በማህበራዊ ሳይንስም በተፈጥሮ ሳይንስም ተምረን ሊሆን ይችላል። ነገር ግን እልህ አስጨራሽ የሆነ ብርቱ ጽናትን የሚጠይቅ አይበገሬነትን የሚጠይቅ ማስተዋልን የሚጠይቅ ጥበብን የሚጠይቅ የብዙ ሰዎችን ፍላጎት የብዙ ሰዎችን አቅም ስነልቦና መፈተሽ መረዳት የሚጠይቅ ህዝባችን እየከፈለ ያለውን ዋጋ ማወቅ የሚጠይቅ የትግሉን ባህሪ የቀጠናውና የዓለም አቀፍ የፖለቲካ አስተላለፍን በሙሉ መረዳት የሚጠይቅ ትልቅ ፈተና ነው እና ያለፍነው በእውነት ለኔ ከዩኒቨርሲቲም በላይ ሆኖ ነው ይሄ ትግል ያሳለፍነው ማለት ይቻላል። ስለዚህ ወደፊት እንደ ሀገርም እንደ ህዝብም የተጣለብንን ኃላፊነት ለመወጣት ትልቅ መደላድል ትልቅ ትምህርት ቤት ሆኖናል ብሎ መውሰድ ይቻላል። እንግዲህ ወደዚህ አንድነት ጉባኤ የሰማዕታት አንድነት ጉባኤ በድርኳዜ ራሱን የቻለ ሌላ ፊልም የሚመስል ሂደት ነው ያለፍንበት። ወደፊት የሚመለከተን አካላት ወይንም ደግሞ ሌሎች የታሪክ ምሁራን በሰፊው ሊጽፉት የሚገባ እንዴት ተነስተን እንዴት አስበን እንዴት ተጉዘን ምን ዋጋ ከፍለን ስንቱን መሰናክል አልፈን ስንቱን ሰቀቀን ተሻግረን ከስንት ምላጭ አልፈን ስንቱን ጭቅጭቅና ንትርክ አልፈን በጠረጴዛ ዙሪያ እንደዚህ ለመወያየት ያበቃን የእውነት እግዚአብሔር ይመስገን። አሁን ሁነን ስናየው ቀላል ይመስላል አይደል? ኮሚቴዎች ውስጥ የነበረው ጭቅጭቅና ንትርክ ይመጣሉ ይቀራሉ ምንላቸው ወንድሞች ጋር የነበረው ትንቅንቅ ጠላት ሌት ቀን እየመጣ ያደረግነው ትንቅንቅ እንዴት ሾልከን እንደወጣን ከባጃ ጀምሮ ያሉት መንገዶች ከዛ በፊት የነበሩ መስዋዕትነት ወገራ ላይ ደንቢያ ላይ ጎንደር ዙሪያ ላይ የነበሩ የእውነት ታሪክ በቀይ ቀለም የሚጽፋቸው የአርበኞቻችን ድምጽ የአርበኞቻችን የጀግንነት ታሪክ
የአባቶቻችን የኋላ ዘመን የሚያስታውሰን ነውና እኛም እንግዲህ የበረከቱ ተሳታፊ ሆነን ይህንን ሁሉ አደራ ተሸክመን ወገባችን ሳይጎብጥ ትከሻችን ሳይዝል መሻገር እንዳለብን የብዙዎች አደራ ከኛ ትከሻ ላይ ነው ያለው። የብዙዎች አደራ ማለት ነው። ታጋይ ምን ጊዜም ወደፊትም ያስባል፣ ወደ ኋላም ያሳለፋቸውና የጣላቸውን አርበኞች ወይም ደግሞ በእነማን ላይ እየተረማመረ እንደመጣ ሁለቱንም ማሰብ መቻል አለብን። ነገር ለማሳካት ብቻ ሳይሆን በምን አይነት መንገድ መጥቶ የነማንን አደራ ተሸክሞ እንደሄደ ሁሉ ማሰብና መገመት ያስፈልጋል። እኔ ወደፊት ምናልባት የሚመለከተው ክፍል እዚህም በተለይ የሰማዕታት ጉዳይ የሚመለከተው አለና በዚህ ጉዞ ውስጥ በልዩ ሁኔታ በእርግጥ ቀደም ሲል ሳሊያና በዛ በነበሩት አንድነት ጉዞዎች ውስጥ ዋጋ የከፈሉ አንድነት እንደናፈቁ አንድነቱን እነሱ ዋጋ ከፍለው ለዚህ ላበቁን ጀግኖቻችን በተለየ መንገድ በመጽሐፍ ታሪካቸው መጻፍ አለበት ብዬ አስባለሁ። ምክንያቱም እነሱን እያሰብን ካልሆነ ትግሉ በጣም ከባድ ነው፣ መራራ ነው። ከዛ ውጭ እኔ ትልቅ የተቋም ሽግግር አድርገናል። ከዚህ በኋላ ያለው በእርግጠኝነት ችግሮች ተደራራቢ እየሆኑ ይመጣሉ። ያልጠበቅናቸው ችግሮች ይመጣሉ። ከዚህ በኋላ አገር ስለመሆን፣ መንግስት ስለመሆን፣ ህዝብ ስለማስተዳደር፣ ስለ ቀጠናውና ዓለም አቀፍ ዲፕሎማሲ የምናስብበት ትናንትና ምናልባት በዝቅተኛ የቡድን መሳሪያና በነፍስ ወከፍ ስንዋጋ ነበር። ከዚህ በኋላ እነዚህ ነገሮች ወደ ሌላ ምዕራፍ ይሸጋግራሉ። ከዚህ በኋላ ከኛ ከዚህ ካለነው ሳይሆን ከአጎራባች ሀገሮች ጋር መነጋገርን ይጠይቃልና ይሄ ሁሉ የመዋቅራዊ ሽግግር የትግል ሌላኛ ምዕራፍ የሚጠብቀው እዚህ ያለውን ቤት ነውና እኛ እንደ ድርጅት ይህን ሁሉ ኃላፊነት ሲሰጠን በክብር ምናልባትም ሳይገባንም ሊሆን ይችላል። ከኛ በላይ አቅም ያላቸው ከኛ በላይ ዋጋ የከፈሉ ጀግኖች አሉ። ነገር ግን በታሪክ አጋጣሚ ይህንን እድል ይዘን ትልቁን አደራ እንወጣለን ብለን እናስባለን። ምክትል ሊቀመንበር ለወታደራዊ ጉዳዮች አርበኛ ጀነራል ሀብቴ ወልዴ ዛሬ በተሰጠው በዚህ ቤት ማዕረግ መሰረት እኔም እጅግ በጣም ከልቤ ደስ ብሎኛል። ምክንያቱም ሰውን በሩቅ አይደለም ማየት የሚያስፈልግ። እኔ ከዚህ ጉባኤ የተማርኩት ትልቁ ነገር ምንድነው? ተቀራርቦ ቁጭ ብሎ መነጋገርና በስልክ መነጋገር ምንም የሚያገናኛቸው ነገር እንደሌለ ይቻላል። ምንም የሚያገናኛቸው ነገር በምንም ሁኔታ የማንተዋወቅ ሰዎች ቁጭ ብለን ብዙ ነገር ተወያይተናል፣ ተመካክረናል፣ ብዙ ስንቅ ይዘን ሂደናል፣ ብዙ ፍቅር ሸምተናል፣ ጓዳዊ ዝምድናችን አጠናክረናል። እናም አርበኛው ከመጀመሪያው ጀምሮ በተለይ ወደ ኋላ ሲሉ የነበሩ አካላትን አንዳንዶቻችን እንደውም የጠላት ጫና ስለነበር እንዲፈጠን እንፈልግ ነበር። ነገር ግን እድል እንዲሳካ አድርጎ ይሄ ጉባኤ በዚህ መንገድ የተሳካና ታሪካዊ እንዲሆን ለማድረግ የአንበሳውን ድርሻ ተወጣ። ብዙዎቻችን ደክመናል። እና አርበኛ ደረጀ እና አርበኛ ዮሐንስ እና ሌሎቻችሁም ጭምር እነዚህ ወንድሞቻችን እንዳይቀሩ ብዙ ዋጋ ተከፍሏል። ግን በተለይ እሱ ላይ የነበረውን ጫና እኔ በቅርብ ስከታተል ስለነበር ይህንን ስኬት ያመጣ ነው። ትንሽ ስህተት ብትኖር እንኳን ብዙ ነገሮች እንደሚበላሹብን ዛሬ ሆነን ማየት ይችላል። ትንሽ ስህተት ማለት ነው። ያኔ ስናስበው የነበረው ቀለል ያለ ነው የነበር ይመስላል። ነገር ግን የቅርብም የሩቅም ጠላት እና ያልገባቸው ወንድሞቻችን ምን ያክል በተሳሳተ መንገድ ሂደው መጨረሻ ላይ የወሰኑትን ውሳኔ ስናይ እሱን ባናደርግ ኑሮ የማንወጣው አደጋ ውስጥ ሊገጥመን እንደሚችል መገመት እንችላለን። አሁን ሆነንና እንዲህ ሰውን ቀርበን ማየት፣ መሪን ቀርቦ መነጋገር ብዙ ነገሮችን እንድንፈትሽ አስችሎናል። እኔ ወደፊትም ችግሮች ሲፈጠሩ በስልክ ሳይሆን የትኛውንም ያክል ዋጋ ከፍለን ሄደን በአካል ቁጭ ብለን መመካከር ከቻልን የማንፈታው ችግር እንደሌለ እኔ በዚህ መረዳት ችያለሁ። አሁንም በእርግጠኝነት ምናልባት የሚቀሩ ወንድሞቻችን የእውነት በትግሉ መስመር ላይ ከሆኑ በአካል ብንገናኝ ችግሩን መፍታት እንደምንችል ነው የተረዳነው። ነገር ግን ደግሞ ይሄ ትግል አመጣጡን እናውቀዋለን። ቅዳሜ ገበያ ነው አመጣጡ። ሁሉም ነው የገባበት። በትልልቅ አርቲስቶች ዘፈን ሁሉ ስሜት ነርቶት የመጣለ ተልኮ ይዞ የመጣለ የእውነት ፍትህ፣ ነፃነት ናፍቆት ደግሞ የሞቀ ቤቱን ቤተሰቡን በትኖ የመጣለ። በዚህም ተባለ በዛ የገባውም ያልገባውም ይሄ ትግል ይዞ መጣ። ከዚህ በኋላ ግን መጨረሻ ማለት እንፈልገው ንጉስ ነገስት አጼ
ቴዎድሮስ የተናገሩት ባለፈውም በጉባኤያችን ላይ ባነር አድርገን ያስቀመጥነው ሁሌም እሱን መከተል ያስፈልገናል። ስርዓት ካለ እንሻገራለን። ስርዓት ከሌለ ግን ልንሻገር አንችልም። የሰው ልጅ በስርዓት ከተጓዘ በህግና በመመሪያ ከተጓዘ ከመላእክት በላይ ስራ መስራት ይችላል። የሰው ልጅ ህግ ከሌለው ስርዓት ከሌለው ግን ከአውሬም በታች ነው የሚሆነው፣ ከእንስሳትም በታች ነው የሚሆነው። ስለዚህ መንገዳችን ከዚህ በኋላ በህግና በስርዓት በመመሪያና በደንብ መሆን ከቻለ በእርግጠኝነት መሻገር እንችላለን ብለን እናስባለን። እኛም እንደ ድርጅት የተሰጠን ኃላፊነት ይህን እንድናደርግ መመሪያዎች፣ ደንቦች፣ ህጎች ከአማራ ፋኖ ብሔራዊ ንቅናቄ በቀጥታ እየወረዱ ለእዞች የሚደርሱበትን መንገድ እሱን ድጋፍና ክትትል ለማድረግም ጭምር ኃላፊነቱ ተሰጥቶናል። ህይወታችን እስካለች ድረስ እስከ መጨረሻው ድረስ አብረን በፍቅርና በጓዳዊ ዝምድና የአማራን አደራ ይዘን እንጓዛለን ብለን እናስባለን። በመጨረሻ ምናልባት በዚህ ትግል ውስጥ መቼም ያልተባባልነው ነገር የለም፣ ያልተሰዳደብነው ነገር የለም፣ ያልተማማነው ነገር የለም። ስለዚህ ከዚህ በኋላ የፍቅር ጊዜ ነው የሚሆነው። ከዚህ በኋላ የእውነት ጉዞ ነው የሚሆነውና በዚህ ሂደት ውስጥ ያስቀየምኳችሁ ያስኮረፍኳችሁ በማወቅም ባለማወቅም አርበኞች ወንድሞቼ ከልብ ይቅርታ ጠይቃችኋለሁ። ይቅርታ እንድትቀበሉልኝ እጅግ በጣም አመሰግናለሁ። ለድል ያብቃን። እግዚአብሔር ይስጥልኝ። መልካም። በጣም ነው የምናመሰግነው።